የስንብት እንባ ልብ አንጠልጣይ ታሪክ ክፍል 5 ደራሲ መግፊራ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ይሄውልሽ የዛን ቀን ጁሱን ስሰጥሽ የእንቅልፍ መድኃኒት አድርጌበታለሁ። ነገር ግን አንቺን ለመጉዳት አልነበረም። የሆነውን ነገር በሙሉ ሲነግራት ተመቻችቶ ተቀመጠ። በውስጥሽ ለምን አደረገ ብለሽ እያሰብሽ ይሆናል። አንቺን ካየሁሽ ቀን ነበር የወደድኩሽ። ከዛ ቶማስ አንቺን ፍቅር እንዳሲዝ ተስማማን እና ሲያዝን ላለመሸነፍ ብዬ ምንም አልነገርኳቸው። በጣም ነበር ደስ ያለኝ። አንቺን ለመቅረብ ሰበብ አገኘው፣ ቀረብኩሽ። በቀረብኩሽ ቁጥር በጣም ወደድኩሽ። ስለምወድሽም ነው የእህቴን ትልቅ ማስታወሻ የሰጠሁሽ። አቋረጠችውና የውሸት ዝባዝንኪን አትቀባጥርልኝ ብላ ተነስታ ልትሄድ ስትል ቁጭ በይውና ለምን አዳምጠሽኝ አትፈርጂ? እባክሽ ላስረዳሽ፣ ከዚህ ሁሉ ጸጸት እንድላቀቅ እርጂ። ገልመጥ አድርጋው ቁጭ አለች። እናም የፕሮግራሙ ቀን ሰርፕራይዝ ለማድረግ ነበር ያን ያደረኩት። የሆነ ያዘጋጀሁት ነገር ስለነበረ እዛ እንድንሄድ ብዬ አስቤ ነበር። ፍቅሬን ገልጬልሽ ፍቅረኛ እንደማትፈልጊ ስለማቅ ከተፍታታን በኋላ ፍቃድሽን ጠይቂ ኒካህ ልናስር ነበር። እንደዚህ ሲላት እንባ በተናነቀው አይኗ እያየችው ነበር። ግን ሁሉም ነገር ተበላሸብኝ። በምን እንዳደነዘዙኝ አላውቅም። ስነቃ ለብቻዬ አንድ ክፍል ነበርኩኝ እና በጣም ተመትቼ ነበር። የሆነ ወረቀት ካጠገቤ ያገኘሁ። ዩምናን አታሃታል የሚል የአቤል ጽሑፍ ነበር። አጠገቤ የነበሩትን ክፍሎች በሙሉ ፈለኩኝ። አልነበርሽም። ምን እንዳምነነው እንደዚህ አይነት ውሸት ፈጥራ የመጣኸው አለችው፣ እንባዋ ሸርተት እያለ። በስስት እያያት አይደለም ዩምና፣ ለምን ብዬ ዋሽሻለሁ? በአትኩሮት እያያት ተው አሚር። አምልጧት ነበረ ስሙን ያቆላመጠችው። አሚሬ ስትለው ልብ ምቶ ከፍ ሲል ታወቀው። ይቅርታ አሚር፣ ያንን ቀን በእኔ ላይ ምን ነበር ያደረጋችሁት አለችው በሹራቧ እንባዋን እየጠረገች። በሀሳብ ርቆ እንደሄደ ዝም አለ። ትንሽ ሰዓት ፕሮግራሙ ቦታ ነበርን። ሁለታችንም በጓሮ በኩል እነ ቶማስ ከአንድ ክፍል ሲወጡ አየዋቸውና ወደዛ ክፍል ገባው። ቀሚስሽ መሬት ላይ ወድቆ ነበር። አንቺ ጋር ሳልገባ እነሱ ጋር ፈጥኜ ሄድኩኝ። ተደባደብን። ዘበኛው አግዞኝ አሸነፍን እና ተውኳቸው። ምንድነው ያደረጋችኋት አልኳቸው። ከብዙ ትግል በኋላ ነገሩኝ። የሚነግራትን ነገር በጉጉት እየጠበቀች ከሚፈሰው እንባዋ ጋር አንተን ለማስፈራራት እሷን ለማሳቀቅ ብለን ነው እንጂ አልነካናትም አሉ። እንደዛ ቀን ተደስቼ አላውቅም። በደረቅ ፈገግ እያለ ውስጧን ደስ አለው ምንም ባለመፈጠሩ። እሺ ወረቀቱስ አለችው። የምን ወረቀት አላት ግራ እየተጋባ። ምንም እንደማያውቅ ሁኔታው ያስታውቅ ነበር። ሌላ ያደረጉሽ ነገር አለ አላት። ከዛ በኋላ አይኗን እያያት አይ ብላ ስቅስቅ ብላ ለቀሰች። አጠገቧ ጠጋ ብሎ ወደ ደረቱ ጠጋ አደረጋት። አልቅሳ እስክታቆም ድረስ ደረቱ ላይ ቆየች። ከደቂቃዎች በኋላም ገፍተር አድርጋው ከኔ ራቅሽ ብላው ስትነሳ አልችልምማ፣ ይቅርታ አድርጊልኝ በአላህ፣ ያላንቺ አልችልም አላት። ወንድነቱ ይዞት እንጂ እንባ ተናንቆት ነበር። ዞር ብላይታ አልችልም የሚል ምልክት አንገቷን ወዝበዝ አድርጋ ታየችው። ቆይሺ አላት። ከኪሱ የሆነ ነገር እያወጣ ጀርባውን ሰጠው ቆመች። ይኸው ስልክሽ ብሎ ብጣሽ ወረቀት እያወጣ ሳያት እሱ ጋር መሆኑን የሚያመላክት። ለስንት ጊዜ የተደበቀው ፈገግታዋ ታየ። ፈገግ ብላ ተቀብለው አመስግነው ሄደች። እስከ ኮሪደሩ ድረስ በአይኑ ሸኛት። ሐቁን ካወቀች በኋላ ለምን እንደምትሸሸው ግራ ገብቷት ወደ ሩም አመራ። ሁሉም ነገር ለእስማኤል ነገረው። እንግዲህ በቻልኩት ነገር ሁሉ አግዛለሁ አብሽር
ይለው ጀመር። በአባባሉ ሁለቱም የተሳሳቁ ፈተና ለመፈተን ወደ አዳራሹ ሄዱ። ሀዩ አሚር እኮ አዋራኝ ባጠራሯ ተገርማ ማናልሽው አለች ሀያት። አሚር ያልሽው እኮ ያምሻል። ምን አስበሽ ነው በጀሊሉ? ዛሬ በጣም ቀለል ብሎኛል ደስም ብሎኛል ብላ የነገራትን በሙሉ ነገረቻት። በመሃል ጥያቄ እየጠየቀቻት ወላሂ ከሁሉም በላይ አንቺ ንጹህ በመሆንሽ ነው ደስ ያለኝ ብላ አቀፈቻት። ተቃቀፉ። እና እንዴት ነው ልቀርባት የምችለው አለ ጸጉሩ እንዳበሰ ያደረገ። ያው ግቢው ላይ ባገኘሁት ቁጥር ለማውራት ሞክር አለው። ሳለዲን ሲመጣ ዝም ብለው ወሬውን ቀየሩት። በቃ የማይሆን ሐሳብ ነው ሌላ ሐሳብ አምጣለሁ ቶማስ ነበር የሚለው። አረ ግን ፒስ እንፍጠን ከሱ ጋር ስንት አይነት ላይፍ አሳልፈን ከምር ይቅርታን ጠይቀው። ምን ያማል እንዴ? እኔ እጄ ለሱ ይቅርታ አልጠይቀው አለ ጸጉሩን እየጠቀለለ። አንተ ከፈለክ አትጠይቀው እኔ ግን አድርገዋለሁ ምንም ሳይበድልን ብሎ አንገቱን ወዝዞ መንገዱን ወደ ሩም አደረገ። ሩም ከደረሰ በኋላ እና አሚር እስማኤል ነበሩ። ሄዶ አጠገባቸው ቁጭ አለ። አሚር ሊጣላው ሲነሳ እስማኤል እጁን ይዞ አስቀመጠው። አሚር ስላደረኩ ነገር በሙሉ ይቅርታ ከምር ፈልጌ አልነበረም ያደረኩት። ያው ቶማስን ታውቀው የለ በሆነ ነገር አሲዞን አሸነፈኝና አዘዘኝ። ቅጣቱ እኔም በጣም የሚጎዳኝ ነገር ስለነበረ ነው። በመሃል ቁጭ አድርጎ ያያው ለትንሽ ጊዜ ዝም ብሎ የደረቅ ፈገግታ ፈገግ ብሎ ቢስ በቃ ብሎ እጁን ዘረጋለት። የድሮ ሰላምታቸውን ተባብለው ስለ ዩምና ጠየቀው። አቤልም አሚርማ በቃ እኮ እውነቱን ነገርኳት ግን አልተቀበለችኝም ሲለው አይዞሽ ማን አግዝሻለሁ ከግቢ ስንወጣ አዋራታለሁ አለው። እስማኤልም ተከሻውን መታ አድርጎት አብሽራለሁ። ደሞ ይሄ ወረቀት ምንድነው አለቻት በአንድ አልጋ ላይ ጋደም ብሎ። ባክሽ ስልክሽ እኔ ጋር ነው አለኝ እስኪ ሰጠኝ ጨንቆኛል አለች። ማስጨንቆ አስጨነቀሽ ነገ እኮ ፈተና ነው የምንጨርሰው። ኡፍ ወላሂ በቃኝ አሁንስ አባቴን ብያ ከበርኩት። በሁኔታዋ ሀዩ ሳታስበው ከት ብላ ሳቀች። ምን ያስቅሻል አለቻት ግራ በመጋባት እያየቻት። አረ ምንም ምን ልታደርጊ ነው? እጠፋለሁ ከዛ ይረሳኛል። አሁን 12 ጨረስኩ በቃ ለትምህርት ብዬ ነበር እሱ ጋር የቆየሁት አሁን ግን አለቀ። መጥፋት እንደዚህ ቀላል ሆነ እንዴ? የት ልትሄጂ ነው አለቻት በትኩረት እያየቻት። አሚር ጋር ልትይኝ ነው? አይደለም ሁዘይፋ ጋር አለቻት። ምትለው ነገር ለራሷም አልታወቃትም መሰለኝ ግራ ተጋባች። ማን ሁዘይፋ ማን ነው አለቻት። እሱም አይሆንም በቃ እናንተ ቤት ሆናለሁ አለች በደረቁ ፈገግ እያለች። ያምሻል እንዴ? ምንድነው የምትይው? ሁዘይፋ ቆይ ማን ነው አለቻት። ሁሉንም ነገር ነግራት በቃ እንዲህ ነው የተገናኘነው ስትላት የሚገርም ነው እና በአንድ ቀን ውስጥ ነው ይሄንን ሁሉ ታሪክ የሰራችሁት? እሺ ግን ያምራል። ጥፍራን ነከስ አድርጋ ይዛ አላየሁትም ማለት ያምሻል እንዴ? አረባ አላህ ጭንቅላቷን ወርወር አድርጋ አዎ ማለቴ በደንብ አላየሁትም ልብ ካላየ እኮ አይን አይፈርድም ሴትዮ አለቻት። አላህ አፊ ያድርግሽ በይልተኛ ከዚህ በኋላ አልሰማሽም ብላ ተነስታ ወደ አልጋዋ ወጣች። በሚቀጥለው ቀን ፈተናውን ጨርሰው ወደ ሩማቸው ሄደው ልብስ እያሰናዱ ነው። አላውቅም ምን እንደማደርግ ወደማልፈልገው ትዳር መግባት አልፈልግም። የሻንጣዋን ዚፕ እየዘጋች አባት ሰይደን ወደ መጥፎ ህይወት አይልክሽ አብሽሪ ሙሽሪት ሐውለት ነበር ያለቻት። ምንም አታቂም ሀውዬ ዝም በይ ያለቻት። ኢክራም የሁለቱ ጭቅጭቅ ከተጀመረ ማቆሚያ ስለሌለው ሀዩና ይምና ሞጫ ሰዓት እስኪደርስ ብለው ወደ አልጋቸው ላይ ወጣው መከራከር ጀመሩ። ይህ ሁሉ ነገር በዝምታ ስታዳምጥ ነበረ ሰሚራ። ይቅርታ ማድረግ ቀላል ይመስላል እንዴ? ይምናም ስለሆነች ነው ያዳመጠች። ትግስት ይኖረ እስማኤል ነበር ያለው የጃኬቱን ዚፕ እየዘጋ። አሚር ሊያወራ ሲል ሳላዲን ቀምቶት ምንድነው የምታንሾካሹኩት አለ።
ከቶማስ ጎን ቆሙ። ሁለቱም ተያዩና ምንም እያወራን ነው? ምን ነው? አይ ምንም፣ እኛን አስቀምጣችሁ ስትንሾካሾኩ ነው እንደ ሴት አለ ኮስተር እያለ። አይመለከትም እኮ አለ እየተናደደ። ፍታ በቃ አለው እስማኤል። አሚር እስማኤልን እያየ ድሮን ፋራ ሲሰለጥን አለ በማሾፍ እያየው። ምን ለማለት ፈልጋ ነው አለው ወደሱ የተጠጋ። አቤል የያዘውን ቦርሳ እያስቀመጠ ምን እየሆናችሁ ነው? ቶማስ በማፌዝ እስኪ ተዋቸው፣ ፊልም ካየው ቆይቼ ነበር አለ በኩራት እየተመናጨቀ። ትንሽ ነገር ነበር የሚፈልገው። አሚርም ተነስቶ በቦክስ አለው። ሳላዲንም ችግር ከኔ ጋር ነው ስንተው። ቶማስ ጉንጩን እያሻሸ ከተጋደመበት እየተነሳ አሚርም በቦክስ መለሰለት። 2-2 ተያያዙ። አቤል ለማገላገል እየሞከረ በሩን ቆርቆሮ መልሶ ለማገላገል እየታገለ፣ ሳላዲን አሚር ሊመታ ሲታገል እስማኤል ሳላዲንን መቀጥቀጥ ጀመረ። አሚርና ቶማስ እስከ መደማማት ድረስ እየተመታቱ ነው። አቤል ማንን እንደሚያገላግል ግራ ገብቶት በሩን ጓ ሲያደርገው መምህር የመጣ መስሏቸው ተላቀቁ። ሁለቱም ከንፈራቸውን ጫፍ እየተመታቱ እየተረጋገጡ ወደ የሻንጣቸው ሄዱ። አቤል በሩን ከፍቶ ወጥቶ ከሱም ተከትለው እስማኤል ወጣ። በቅድመ ተከተል አሚርም ወጣ። ቶማስና ሳላዲን ቀሩ። ተያዩና ተያይዘው ወጡ። ከግቢ ከወጡ በኋላ ወደ ተዘጋጀላቸው ሰርቪስ ተከታትለው ገቡ። በግርግር ሁሉም ተለያይተው ነበር። አሚር ከእስማኤል ጋር እና ይምና ባሉበት ባስ ገባ። አቤል፣ ሳላዲን፣ ቶማስ በአንድ ባስ ነበር የገቡት። በጫጫታ የተለያየ ዘፈን የተዘፈነ እየተንጫጩ ወደ ትምህርት ቤታቸው ደረሱ። ለማውራት ስላልተመቻቸው ምንም ሳያወሩ ነበር የደረሱት። ሊያወራት ብዙ ቢታገል ምንም አልተሳካለትም ነበር አሚር። ካዩ ተሰናብታ ወደ ቤት ስትገባ እማማ ፊት ለፊት ተቀምጠው አገኘቻቸው። አሰላሙ አለይኩም ሚሚ በሚገርም ፈገግታ ታጅባ። አለይኩም ሰላም የኔ ልጅ አሉ በተመሳሳይ ፈገግታ። ሰላም ተባብለው ስለ ፈተና ጠይቀዋት በጥሩ ሁኔታ እንደጨረሰች ነግራቸው ወደ ቤቷ ገባች። ማታ ላይ አባቷ ሲገባ ቂርይር የሚለው ባህሪው በሰላም መጣሽ አላት ወደ መጅልሱ እየተቀመጠ። በመገረም ስሜት አልሐምዱሊላህ አለችው። በከዚህ በኋላ ትምህርት የለሽም፣ ወደ ትዳርሽ ወር ትገናኙና ትታወቃላችሁ አላት። ውስጧ በታወከ ስሜት ምንም ሳትል ወደ መኝቷ ክፍል ገባች። ዲያሪዋን አውጥታ መጽሐፏን ያዘች። እናጣቸዋለን ብለን የፈራናቸው ሰዎች በእርግጥም አጣናቸው። መመኪያ አድርገን ያዝናቸው ሁሉ በመሄዳቸው መመኪያነት በአላህ እንደሆነ አሳይተውናል። ያለ እነሱ መኖር ያልመሰለን እኛ በእርግጥም እየኖርን ነው። ካባረሩን ቦታ ከጣሉን ቦታ እኛ የለንም። ለምን? ቆሻሻንም እኮ ጎንበስ ብሎ የሚያነሳው አለ። ቆሻሻ ሆነን ሳይሆን የተሻለ ሰው ስለሚገባን። ግን በቃ የለንም። ህይወት ይቀጥላል። ሁሉም ነገር ያልፋል። ዕለተ ሰኞ ነው። በጠዋት ተነስታ ቁርስ እየሰራች በርቀት ድምጽ ሳሎን ሆኖ አባቷ ሰማሽምና ባልሽን በስነ ስርዓት አውሩሽ፣ እሱ በፈለገ ሰዓት ነው ኒካ የሚታሰረው። ሳላገባው ባልሽ ይላል እንዴ? በቀስታ ድምጽ ነበር ያለችው። እሷ ወዳለችበት ጓዳ ገብቶ ከኪሱ ብር አውጥቶ ያዥ፣ ከሱ ጋር ስትገናኚ ምትለብሽውን ግዢ፣ ቡትቶ ነገር ይዘሽ አትምጪ። የያዘውን ብር ወርወር አድርጎ አስቀምጦት ወጣ። የምትሰራውን ጣል አድርጋ ብሩን ስታይ ብዙ ነገር አሰበች። ብጠፋስ ብላ እያሰበች በሩ ሲንኳኳ ልትከፍት ወጣች። አሚር ነበር። በጣም ተደናግጣ ምን ልትሰራ መጣ? የኔ ልጅ ማን የመጣው አሉ ከዝራቸውን ይዘው ወደሷ እየመጡ ማማ። አሰላሙ አለይኩም ማዘር አለ ፈገግ እያለ። ማን ነው? ወአለይኩም ሰላም ወጣቱ ልጅ። አንተ ማስመሰልን አቁምና ሂድ አለችው ወደ በሩ እያመላከተች። ወደ ማማ ጠጋ ብሎ ዘየራቸውና ደጅ ላይ አቆመችኝ እኮ ግቡ አትልም እንዴ? ወደሷ እያየ በፈገግታ ኮስተር አድርጋ እያየች በቀስታ ድምጽ የማትረባ ብለው ልትሄድ ስትል ያኔ ልጅ ምን ነው አትገባም ብለሽ ነው? አረ ይግባ
ና በልጄ ግባ ብለው ይዘውት እየገቡ ወደ ኋላ ዞር አድርጎ አይቷት ፈገግ አለላትና ገባ። በመበሳጨት በሩን አድርጋ ዘጋችውና ወደ ሳሎን ገባች። ከደቂቃዎች በኋላ እማማ አዛዋት ማኪያቶ አፍልታ አሚር ከእማማ ጋር ሞቅ ያለ ወሬ ይዟል። በመሃል ዩምናን እያሰበ እያወሩ ነበር። በስተመጨረሻ ከኪሱ ስልኩን አውጥቶ በቃሜ ሌላ ቀን እመጣለሁ ልሂድ ብሎ ከተቀመጠበት መጅልስ እንደመነሳት እያለ ጥሩ አጫዋች ነህ ልጅ አትጥፋ በሉ ሰላም አለይኩም ተነስተሽኝ አላት ወደ ዩምና እያዩ። እምቢ ልትላቸው አትችልምና ተነስታ ቀድማ ወጣች። እሱም ተከትሏት ወጣ። ጫማውን እስኪያደርግ ድረስ ቆማ እያየችው ፈልጌ አይደለም እሺ የማደርገው ለማማሰል ነው ትዕዛዛቸውን ለማክበር ገልመጥ አድርጋ እያየችው ጎንበስ ካለበት ቀና እያለ ማብራራት እኮ አይጠበቅብሽም አውቃለሁ አላት ወደ ሹራብ ኪሱ እየገባ። እሻው መሄድ ትችላለህ ሂድ በቃ አላህ አልፈልግም ብላ ወደ ቤቷ ልትገባ ስትል ቆይ አንድ ጊዜ አላት። ምንድነው ደግሞ በሚል አስተያየት አይታው ይኸው ስልክሽ ብሎ አውጥቶ ሰጣት። አይኗን እያየ ፈገግ ትላለች እያለ ከፈለኩ ሰደው ለምን አመጣኸው አለችው አገላጣ እያየችው። ማለት አመሰግናለሁ በቃ ሂድ በደረቁ ፈገግ አለች። ዛሬ ከሄድኩኝ ተመልሼ አልመጣም ዩምና ለምን አትረጅኝ ወላሂ ላንቺ ክፉ አላስብም እኮ አላት በምስኪን አይን እየተመለከታት። ስማ አሰብክም አላሰብክም ደንታ አይሰጠኝም። በመሃል የሆነ ሐሳብ ብልጭ አለላት። ከትዳር ማምለጫ ሊሆንኝ ይችላል ብላ አሰበችና ዝምታዋን ተጠቅሞ ሁሉንም ነገር እኮ ነገርኩሽ አውቃለሁ መቀበል ይከብዳል። እነሱን የፈለግሽውን ነገር አደርግልሻለሁ ልበቀልልሽ እሺ አንቺ ብቻ ተረጂ። አይኑን እያየች ሁላችሁም ወንዶች እኮ አንድ ናችሁ እንደዚህ ሲባል አለምንም ነበር አባቴም አንተም አንድ ናችሁ አለችም በየተናነቃት። ስለ አባቷ ምንም የሚያውቀው ነገር የለም። ዩምና እህቴን እንዳገኘኋት አይነት ስሜት ነው የሚሰማኝ አንቺን ሳይሽ እና ላጣሽ አልፈልግም በትንሹ የተጠጋት ከሱ እንደመሸሽ እያለች አንድ ናችሁ ጨካኝ የወደደ ልብ የሚሰብሩ ሳታስበው ሽርትት ብሎ ወረደ እንባዋ። ፈጠን ብላ ጠርገው አሁን ግን ረፍዷል ምንም አይለወጥም በቃ ሂድ ወደ ሳሎን ልትገባ ስትል እጇን ያዝ አድርጎ ቢያረፍድም እንዳስተካከል ፍቀጅልኝ አላት በስስት እያያት። አይሆንም እጇን እያስለቀቀች ሂድ በቃ ብላ ወደ ውስጥ ገባች። ባይን ውስጥ እስክትገባ ድረስ ተከተላት። ተስፋ አልቆርጥም ያኔ ትሆኛለሽ ዛሬም የመጨረሻ አይሆንም ብሎ በውስጡ ወደ በር አመራ። ቀኑም እየሄደ ቅዳሜ ቀን ደረሰ። ስልኳን ዛሬ ነው የምትከፍተው ሀዩ ጋር ለመደወል ሲሟን ድጋሚ ስላወጣች ወዲያውኑ ደወለች። ቤት እንድትመጣም ነግራ ስልኩ ተዘጋ። እኔ እኮ ማግባት አልፈልግም ምናልባት አባቴ እንዳገባው የሚፈልግ ሰውዬ ልክ እንደ አባቴ መርገምት ቢሆንስ? ተይ ልጄ እንደዚህ ብለሽ አታማርች። አላህ አለ ልጄ አይታወቅም አላህን የሚያውቀው። በሉ ነገ ሄዳችሁ አይታችሁት እንወስናለን። በቃ ሀዩ ነይ እንውጣ በስም ደግሞ ሐሳቡ እንዳይደበደበኝ። መርሐባ ተነሽ በቃ ፏ በሉ አላህ ያውቃል። በሉ እሺ ብር ልጨምር አረ ይበቃናል ብለው ወጡ። ቀሚስ ሲመርጡ ቆይተው በስተመጨረሻ አንድ ቀሚስ ላይ አረፍ አሉ። ስለተረፈ ብራቸውም ጫማና ሂጃብ ገዝተው ወደ ቤት ተመለሱ። ሰማሽ አዩ ሰውየው አልፈልግሽም እንዲለኝ ዝርክርክ ብለን የምንሄደው። አዎ ጥሩ ሐሳብ ከዚህ ለብሰን እንወጣለን እኛ ጋር ሄደን ቀየረን እንወጣለን። አዎ ባክሽ እንደዛ ይሻላል። አዎ ባክ በጣም ተጎድታለች ምንም ቢፈጠር ግን ላጣት አልፈልግም። በትኩረት እያየው አሚር ተስፋ አትቁረጥ ታገል እንጂ። ስልኩ ጠርቶ ወደ ኪሱ እየገባ ሄሎ ወአለይኩም ሰላም እስምሽ ሰላም ነው? አልሐምዱሊላህ አንቺስ?
አልሐምዱሊላህ ስምሽ? ውይ ምን ነው? ወደ አሚር እየተያዩ ይምና እኮ ልታገባ ነው። ወላሂ ብሎ ደንገጥ ብሎ አሚርን እያየው ምንድን ነው እያለው አሚርም እንዴ በቤተሰብ ነው? አዎ አባቷ አስገድዷት። ወይኔ በአላህ። የአሚርን አይን ሲያይ ማውራት ከብዶት በቃሽ እደውልልሻለሁ ውዴ ከሰው ጋር ነኝ። ተሰነባብቶ ስልኩ ተዘጋ። አሚርም ምንም ተፈጠረ አለው። ምን እንደሚለው ግራ ተጋባ። አይ ምንም እንዲሁ ነው ብሎ ለማረሳሳት እየሞከረ በነጋታው አውቃ ሱቢ ከሰገደች በኋላ ተኛች። 2 ሰዓት ሲሆን ከመኝታ ቤቷ ተነስታ ሲፈልጋት አጣት። መኝታ ቤት ገብቶ የለበሰችውን ፎጣ ግልብ አድርጎ ጮኸባት። ተነስታም ቁርስ መስራት ጀመረች። የሰራችውን ቁርስ አቅርባለት እየበላ ሰማሽ አንቺ 7 ሰዓት ላይ ውጭ ፏ ብለሽ እንዳታሳፍሪ። ወጣት ሰው ነው፣ ሀብታም ነው፣ በስርዓት አዋሪ። ገንዘቡን አይተህ ነው አይደል የምትድረኝ አለችው ወደ ኋላ እየሸሸች። ሊጎርሰው ያነሳውን ጣል አድርጎ አይመለከትሽም፣ ከምናምንሽ ይሻላል፣ ሰበብ አታብዢ፣ ዞር በይ ከፊቴ። በቀስታ ድምፅ ዞር ይበልብህ ብላ ወደ ክፍሏ ተመለሰች። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።